የሚገባሽን ጊዜ አልሰጣለሽ ተይው። አለመፈለግ የሚለውን ነገር ተሰምቶሻል? ተይው። ምክንያቱም ከሱ በላይ የሚፈልግሽ ስላለ። እኛ ብዙ ጊዜ አንድ ሰው ስንወድ ሴቶች ስንባል ያለሱ ሌላ ወንድ ያለ አይመስለንም። ያለሱ ሌላ የሚታየን ነገር የለም። በትላንትናው ማንነቱ ተመስጠሽ ዛሬሽንን አታጥፊ፣ ዛሬሽንን አታበላሽ። ካልፈለገሽ ጊዜ ካልሰጠሽ ጊዜ የሚሰጥሽ ሰው በደንብ ጠንቅቀሽ ታውቂያለሽ። ነገር ግን ተመክረሽ አልሰማማልሽ፣ ጓደኛሽ መክራሽ አልሰማማልሽ። ምን ስለሆነ? ፍቅር ስለሆነ ብለሽ አንቺ የሰጠሽውን ቦታ እሱ ሰጥቶሻል? አንቺ የወደድሽውን ያህል እሱ ወዶሻል? አንቺ ያከበርሽውን ያህል እሱ ክብር ሰጥቶሻል? ይበልጥ ከሰጠሽን ፍቅር መጀመሪያ ላይ እያወራሽ ጊዜ እየሰጠሽ የነበረውን ከሰጠሽን ፍቅር ይበልጥ ጉዳቱን በልጦብሻል። ጉዳቱን ሰብሮሻል። ሌላ እንዳታምኚ አድርጎሻል። ይሄንን ጥርጥር፣ ይሄንን ውስጥሽ ላይ ያልሆነ ነገር እንድታስብ ያደረገሽ እሱ ነው። ያንን ስለሆነ ውስጥሽን የሚጎዳ ነገር ታዩ። ምክንያቱ ስለማያስፈልግ የራስሽ ጊዜ ስጪ። አንቺ እንደ ንግስት የሚያስቀምጥ ወንድ አይታጣም። ይመጣል፣ አይታጣም። ታገሺ እንጂ እንደ ንግስት አስቀምጦ እንደ ባሪያ ሊያስቀምጥሽ የፈለገውን እሱን እየተከተልሽ ዘመናትን ልታስቆጥር የፈለገውን ወንድ ልጅ እያለ አንቺ እንደ ንግስት የሚያስቀምጥሽ የሚገባሽን ቦታ የሚያሳይሽን ወንድ ልጅ ይመጣል በህይወትሽ። አንቺ ብቻ ትዕግስት ይኖርሽ እህቴ፣ አንቺ ብቻ ትዕግስት ይኖርሽ። ያንን አልፈልግሽም ብሎ ጥሎሽ እየሄደ ምን ልሁንልሽ፣ ምን ላድርግልሽ የሚለውን ይመጣል። እውነቴን እኮ ነው የምላችሁ እህቶቼ። ብዙ ጊዜ እራሳችንን ትላንትና የሰጠንን ነገር እያስታወስን ዛሬያችንን እንጎዳለን። ያለንበትን ቦታ በቃ እንረሳዋለን። ከምን የተነሳ? ፍቅር አይናችን ስላወረው። ፍቅር ምንድን ነው? አንቺነትሽን ካላከበረንልሽ፣ አንቺነትሽን ጊዜሽን ካልሰጠልሽ፣ ጊዜሽን ካልሰጠሽ፣ ያንቺ የሆነውን ነገር ካልሰጠ ይሄንን ሰው ፍቅር ነው ወይ ነው? መጃጃል ነው እንጂ አትጃጃሉ። ብዙዎቻችሁ ፍቅር ማለት ህይወት ነው። ፍቅር ማለት ስለ ነገ የሚያስብ ነው። ፍቅር ማለት ትቶ የሚሄድና የሚሰብር ሳይሆን ትንሹን ሰጥቶ በትልቅ የሚጎዳ ሳይሆን ለዛ ሰው ታምኖ መቀመጥ ነው። ፍቅር ማለት መስዋዕትነት ነው። ለዛ ሰው መሞት ማለት ነው። ፍቅር ማለት ለሚያውቀው ሰው ህይወት ነው። ህይወት ላይ ደግሞ ቀልድ አያስፈልግም። የነገ ባልሽ የምታደርጊውን ወንድ ልጅ ዛሬ ቀን ካላገበረሽ ነገ ቀን ደግሞ ምን እንደሚያደርግሽ አስቢ። ዛሬ ጊዜ ካልሰጠሽ ነገ ቀን ደግሞ ምን ያህል እንደሚርቅሽ አስቢ። የዛሬው ደስታሽን ትላንትና የሰጠሽን ደስታሽን አታስቢ። ምክንያቱም ነገ የሚመጣውን ህይወትሽን የሚያመሳቃቅል ህይወትሽን ግራ ቀኝሽንም እስከሚጠፋብሽ የሚያደርግሽ ከሚሆነው ራስሽን ጠብቀሽ ራስሽን እያየሽ መሄድ መቻል አለብሽ። ደካማ ሴት አትሁኝ። ደካማ ሴት የሚወዳት የለም። ደካማ ማለት በራሷ ማትተማመን፣ ስለ ነገ ማታስብ ሴት። በራስሽ መተማመን አለብሽ። ትላንትና እሱ ሳይመጣ በፊት አልኖርሽም አይደለም? ወንድ ልጅ ሳይመጣ ይቅርና አባት እናት ባይኖሩ መኖር ያቅተናል። የወለዱን አባት እናቶቻችን የሚያቅተው የለም። ያቅተኛል ካልሽ አያቅትሽም። አንቺ ጠንካራ ሴት ነሽ። አንቺ በትንሹም በትልቁ የምትጎጂ ሴት አይደለሽም። ሁሉንም ጥሎሽና ሰብሮሽ የሚሄድ ሴት አይደለሽም። ያንን ስለሆነ የኔ እህት ዛሬ እነግርሻለሁ፣ ጠንከር በይ፣ ታጠቂ። የትላንትናው ማንነትሽን መልሽ። ዘርፎሽ የሄደውን ነገር መልሽ። አዎ ፍቅር ያሳውራል። ፍቅር ያጃጅላል። ፍቅር ደካማ ያደርጋል። ሴት ልጅ ደግሞ ብዙ ጊዜ ወንድ ልጅ ስታፈቅር ሌላው አይታያትም። ነገር ግን
አንቺ ላይ ምን እንደሚደረግ ከየት ታውቂያለሽ? ምን እንደሚደረግ ከየት ታውቂያለሽ? ይሄንን ነገር ደግሞ ማስተዋል መቻል አለብሽ። የራስሽ ጊዜ ካልሰጠሽ እሱንም አይወድሽ። የራስሽ ጥንካሬ ካላሳየሽው እሱም ላንቺ ያለውን ነገር እየቀነሰ ይሄዳል። አንድ ነገር ልንገራችሁ፣ በእጃችሁ ያለ ነገር ነው የሚናፍቃችሁ ወይስ ሌላ ቦታ ላይ ያለው ነገር ነው የሚናፍቃችሁ? እስኪ ንገሩኝ። በእጃችሁ ያለ ነገር ነገ ማገኘዋለሁ ትላላችሁ። ምን ልበላችሁ? ለምሳሌ ሊያስጨንቃችሁ የሚችለው በባንካችሁ ውስጥ ያለው ወይ በኪሳችሁ ውስጥ ያለው ነገር ነው ወይስ በሰው ተበድራችሁ ሄዳችሁ ተበድራችሁ የምታመጡት ነገር ነው የሚያስጨንቃችሁ? ኑ ልንገራችሁ ሴቶችዬ፣ ይሄንን ምሳሌ ያመጣሁት ለእናንተ ነው። ምክንያቱም ብዙ ጊዜ በኪሳችን ያለውን ነገር ብዙም አያስጨንቀንም። በእጃችን ስላለ አያስጨንቀንም። በእጃችን የሌለው ነው ልንፈልግ የምንሄደው። ኑ ልንገራችሁ፣ የናንተ ወርቅነት፣ የናንተ ዳይመንድነት፣ የናንተ የተሻለ ህይወት እንዳላችሁ የሚያሳያችሁ ይሄ በእጁን ያለውን ነገር ረስቶ ሌላውን ግራ ቀኝ የሚያየውን ይሄንን ሰው ልክስክስ ነው። ራስሽን ጠብቂ። ምክንያቱም ትላንትናም በሌላ ህይወት ላይ ነበረ። ትላንትናም የአንቺ ጊዜ ለመስጠት ሳይሆን አንቺን ሰብሮ መሄድና የአንቺ ማልቀስ ለማየት ነው የተጠጋሽ። ይሄ ወንድ ልጅ የአንቺ መሰበር የሚያይ ወንድ ልጅ፣ አንቺ ትቶ መሄድ የሚፈልግ ወንድ ልጅ፣ የአንቺ ትኩረት የሚሰርቅ ወንድ ልጅ፣ ትኩረትሽን ሰርቆ የተወሰነ ጊዜ ሰጥቶሽ ከዛ በኋላ እንትን ካለሽ ይሄ ወጥመድ። ራስሽን ጠብቂ። ማንነትሽን አስከብሪ። ራስነትሽን አስከብሪ። ነጌስ በይ። ነገ ዛሬ ጊዜ ያልሰጠሽ ነገ ጊዜ የሚሰጥሽ ይመስልሻል? ዛሬ ገና ከምተዋወቃችሁ ፍቅር የሚለውን ነገር ከጀመራችሁ የዛኔ ያልሰጠሽን ፍቅር ነገ ይሰጠኛል ብለሽ አታስቢ። ዛሬ ያልሰጠሽን ነገ ሊሰጥሽ አይችልም። በእጅ የተያዘ ነገር አይናፍቅም። ራቅ ብለሽ አሳዩ። በቃ ማንነትሽን አሳዩ። ሴት ነሽ አውቃለሁ፣ ደካማ ነሽ፣ በተለያየ ነገር ልትደክሚ ትችያለሽ። ነገር ግን ሴት ልጅ ጠንካራ ሴት ናት። አንድ ጊዜ ያየችውን ነገር አንድ ጊዜ ተዋለች አልመለስ ካለች ቆራጥ ናት። በቃ በክብርሽን አትደራደሪ። በክብርሽ ላይ የሚመጣ ወንድ ልጅ ማንም ሰው ይሁን አትደራደሪ። ምክንያቱም ያንን ሰው አንድ ሌባ ወደ ቤትሽን ቢመጣ አንቺን ለመግደል ነው እንጂ አንቺን ሊምር አይደለም የሚመጣው። ያንን ስለሆነ ማንነትሽን አስከብሪ። ቀድመሽ ማንነትሽን ስታስከብሪ፣ አንቺነትሽን ስታስከብሪ ነው ሊያከብርሽ የሚችለው። ርቀትሽን ጠብቂ። የማያከብሩሽን ክብር አትስጪ። የማይወዱሽን ጥይ እያልኩሽ አይደለም፣ ክብር አትስጪ። ሌላ ነገር አንቋሽ እያልኩሽ አይደለም። ነገር ግን ያንቺ ቦታ የማይሰጥሽን ሰው ለሰከንድ ለመቆየት ጊዜ አትጨርሽ። ለምን? እድሜሽን ያልቃል። ብዙ ጊዜ ቆራጥ ወንዶች አሉ፣ አልፈልግም ብለው በቃ ቁርጡን የሚነግሩ ሴቶቹ። ቆራጥ ሴቶች አሉ፣ አልዋጥ ያላችሁ፣ አልሆንም ያላችሁ። እናንተ ህይወታችሁ እድሜያችሁ ሊያልቅ ትፈልጋላችሁ ከማይፈልጋችሁ ሰው፣ እናንተ እንደማትረቡና ደካማ እንደሆናችሁ ከሚነግራችሁ ሰው። ሴቶችዬ ይሄንን ነገር ባያችሁ ጊዜ እራሳችሁን ጠብቁ። እውነቴን ነው የምላችሁ። በህይወታችሁ ውስጥ እንደዚህን አይነት የሚወላውል ወደዚህ ወደዛ የሚመታ ዝግዛግ የሚመታ ሰው ካለ በህይወታችሁ ላይ ቀስ ብላችሁ ሳታስነቁ ውጡ። በቃ ለምን? አይምሮአችሁ እንዲረበሽ፣ እንድትቃወሱ፣ ሰላማችሁ እንድታጡ የሚያደርጋችሁ ነገር ጊዜና ሰዓት አትስጡት። ጊዜ ከሰጣችሁት ከሆነ እድሜያችሁ እየጨረሳችሁ ነው። የተሻለውን ግራ ቀኝን አንገት ለምን ተፈጠረ አዙሮ ለማየት ይባላልና ያለሽን ነገር ግራ ቀኝሽን እያየሽ አስተውይ። ዝም ብለሽ ሁሉንም ሂድ በተባለ ጊዜ ከሄደ ወደ ሌላ ቦታ ይሄዳል። ጥንቃቄ አድርጊ። ሂጂ ስለተባልሽ፣ እወድሻለሁ አፈቅርሻለሁ ስለተባልሽ እውነት የምትወጀጂ እንዳይመስልሽ። ግን የምትወጀጂ እንዳይመስልሽ ስልሽ አንቺ እንቁ ሴት ነሽ፣ አንቺ ጀግና ሴት ነሽ። ብዙ የሚፈልግሽ ሰው አለ። ከማይፈልግሽ ሰው ጊዜሽን አትጨርሺ፣ ጊዜሽን አትግደይ ነው እያልኩሽ ያለሁት። የሚያከብርሽና ያንቺ ጊዜ የሚሰጥ ያንቺ ሴትነትሽን የሚያከብር ወንድ ጋር ሲሆን ማንነትሽን እንቁ ሆኖ ይታያል፣ የተለየ ሆኖ ይታያል። ንግስት ትሆኛለሽ።
እና ሴት ልጅ የሚወዳትን ወንድ ልጅ ከሆነ የሴት ልጅ ከወደዳት ምንም ያደርግላታል፣ ምንም ያደርግላታል። ይሄንን ስለሆነ እራሳችሁን ጠብቁ ሴቶች፣ ወደዚህ ወደዛ አትበሉ። እራሳችሁ ጊዜያችሁ አትግደሉ። እራሳችሁ ጠብቁ፣ እራሳችሁ ጠብቁ። እናንተ ያልጠበቃችሁትን ማንነት እሱ ሊጠብቅላችሁ አይችልም። እሱ ሊጠብቅላችሁ አይችልም። ጊዜያችሁ ለራሳችሁ ስጡት፣ ለራሳችሁ ስጡት። እስኪ ፊታችሁ ታጠቡ፣ ፀጉራችሁ እንትን በሉ፣ ያላችሁ ነገር በቃ ልበሱ፣ ፈታ በሉ፣ በመስታወት ፊታችሁ እዩ፣ ተዝናኑ ምናምን ነገር። ያንን ሰው ብቻ እየጠበቃችሁ አትቆዩ፣ አትቆዩ። በቃ ይወዳችኋል፣ በቃ አምናችሁት ቁጭ በሉ። ያፈቅራችኋል፣ አምናችሁት ቁጭ በሉ። ከዛ አልፎ ተርፎ ይሄ የሚያቁነጠንጥሽ ነገር ተዩ፣ ተዩ። ለህይወትሽን አጋር የሆነውን ሰላም የሚሰጥሽን ደስታ የሚሰጥሽን ስለ ነገ የሚያስብ ስለ ነገ ከአንቺ ጋር ልጅ ወልዶ መኖር የሚፈልግ ሰው ክብር የሚሰጥሽ ሰው ነው የሚገባሽ አንቺ ሴት እንጂ ወደዚህና ወደዛ የሚጥልሽ ወንድ ልጅ አይደለም። የሚያከብርሽ ሰውን